ሌላ አያያዥ ወርዶች since እና for እንላቸው ናቸው ኦኬ so forን የምንጠቀመው we use it with a length of time ለምሳሌ I have been here for 3 hours so ቺን ስለ ቱና ስለ for ስናወራ አይተናታል አይደለ ግን ብዙ ጊዜ forን ከምን ጋር ይመሳሰላል ከsince ጋር ይመሳሰላል ኦኬ that is why እዚህ ጋር ለብቻው ደግሞ for እና since ብለን ያመጣናቸው ማለት ነው so ቀደምም ብያችሁ ነበር forን ስትጠቀሙት for a period of time አይደለ ለተወሰነ length of time ነው የምንጠቀመው ማለት ነው እዚህ ጋር ተመሳሳይ ነገር length of time ለምሳሌ I've been here for 3 hours ለ3 ሰዓት ያክል እዚህ ነበርኩኝ or I studied English for 5 years ለ5 አመታት ያክል እንግሊዘኛ ተምሬያለሁ እንደማለት ነው we waited for 20 minutes ለ20 ደቂቃ ጠብቀናል so duration of time ወይም ደግሞ length of time የምናወራ ከሆነ ምን እንጠቀማለን ማለት ነው for እንጠቀማለን ቀደም እንዳየነው ማለት ነው so since እንጠቀምስ እንዴት ነው የሚለውን ስናይ since የምንጠቀመው point in time ነው so ነገሩ or ደግሞ ምናወራው ነገር የተጀመረበትን ሰዓት ነው since ላይ ምናወራው ማለት ነው ለምሳሌ እንግሊዘኛ ለ5 አመታት አጥንቻለሁ ካለ ይሄ ሰው ዛሬ 2026 ነን አይደለ so ከ2021 ጀምሮ ያጠና ነበር እንደማለት ነው so I started learning or I started studying English since 2021 ካለ ከ2021 ጀምሮ እንደማለት ነው so since ስንጠቀም መነሻ ፖይንቷን ነው የምንጠቀመው ማለት ነው so since ካላችሁ ይሄ ሰው ከ2021 ከጀመረ እስከ ዛሬ ድረስ እየቀጠለው ነው እንደማለት ነው so for 5 years ሲል ግን period of time ነው እየነገራችሁ ነው መቼ እንደጀመረ አታውቁትም ግን ለ5 አመት አጥንቷል ይሄ ሰው since ሲጠቀም ግን ከተነሳበት ሰዓት ነው የጀመረው ማለት ነው ለምሳሌ I've been here since Monday ከሰኞ ጀምሮ እዚህ ነበርኩ እንደማለት ነው ኦኬ ሶ ለምሳሌ ዘመድ ቤት ሄዳችኋል እንበልና በጣም ረጅም ጊዜ ቆይታችኋል ሰኞ ጀምሮ እዛ ነበራችሁ ዛሬ አርብ ነው ቅዳሜ ነው እንበልና ኦኬ ሶ ከሰኞ ጀምሬ እዚህ ነበርኩ ማለት ከፈለጋችሁ I have been here since Monday ትላላችሁ ማለት ነው so ከሰኞ ጀምሮ ሰውየው ቆጥሮ እስካሁን ድረስ ያላችሁበትን ሰዓት ማወቅ ይችላል ማለት ነው she has studied English since 2020 ቀደም እንደሰጣችሁ ኤግዛምፕል አይነት ነው ይሄኛው so ከ2020 ጀምራ ያጠናሽ ነበር so ዛሬ 2026 ነው አይደለ so ለ6 አመታት አጥንታለች እንደማለት ነው we have lived here since I was a child so እኔ ልጅ ከነበርኩበት ሰዓት ጀምሮ እዚህ ቤት እየኖርን ነበር or እኔ ከተወለድኩ ጀምሮ ካላችሁ since I was born we were living here ካላችሁ ከተነሳችሁበት or ደግሞ ነገሩ or አይዲያው ከጀመረበት ጊዜ ለማለት ነው ማለት ነው since ምን እንጠቀም so እዚህ ጋር መርሳት የሌለባችሁ for ከሆነ duration of time ነው since ከሆነ ግን starting point ነው ማለት ነው so ብዙ ጊዜ ኖቲስ የማደርገው ስህተት ምንድነው I have studied English since 6 years ይሄ በፍጹም ስህተት ነው ኦኬ 6 years ካላችሁ period of time እየተናገራችሁ ነው 6 አመታት እያላችሁ ነው so duration የምትጠቅሱ ከሆነ እዚህ ጋር መጠቀም ያለባችሁ ምንድነው for ኦኬ so ተመሳሳይ ስህተት ደግሞ for 2022 so for 2022 ማለትም starting point ነው እንጂ እየጠቀሳችሁ ያልሆነው duration ነው forን ስትጠቀሙ መጥቀስ ያለባችሁ ማለት ነው ኦኬ so ይሄኛው ለsince እና ለfor የምናየው duration ነው ማለት ነው